ጤና ይስጥልኝ። ከመረብ ሚዲያም የዛሬ ሐምሌ 19 2018 ዓ.ም አርዕስተ ዜናውን በማስቀደም ዕለታዊ የግንባር መረጃዎችን የምናሰማችሁ ይሆናል። በወሎ ቤት አማራ ቀጠና መነሻውን ከዳውንትና ከተረፌ በማድረግ ወደ ሳንቃ፣ ቀይ ዋሻና ቀይ አምባ እንዲሁም ጃርሳና ገዶ በር አካባቢዎች ተንቀሳቅሶ የነበረም የአገዛዙ ኃይል በፋኖ ቀለበት ውስጥ ገብቶ ራሱን ለመከላከል ደጀን ቦታ እንዳያገኝ ተደርጎ ከባድ እርምጃ እንደተወሰደበት ታወቀም። ጠላት በራሱ የውጊያ ዕቅድና ንድፍ የበላይነቱን ተነጥቆ በተወሰደበት እርምጃም በርካታ ወታደሮች ሙትና ቁስለኛ ተደርገዋል። መረጃውን ታደምጡታላችሁ። በተመሳሳይ በምኒልክ ዕዝ ከ106ኛ ኮርና ከ303ኛ ሳምነው ኮር የተወጣጡ አርበኞች በጋራ በመሆን በወሰዱት የጸረ ማጥቃት እርምጃም የጠላትን ጦር አሽመድምደው ድል ተቀዳጁ። የፋኖ የማጥቃት አቅም ከፍጥነት ጋር ተዳምሮ የጠላት ጦር የተሰነዘረበትን ጥቃት መከላከል እስኪያቅተው ድረስ በተፍረከረከበት በዚህ ውጊያም በርካታ ወታደሮች ሙትና ቁስለኛ ተደርገዋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በጎንደር ጠቅላይ ግዛት ቀጠና ከየአካባቢው ተጋፈው በስላሬ ከተማ ተጠርንፈው የነበሩ የሚሊሻ ኃይሎችን ወደ አምባ ጊዮርጊስ ግንባር አጅቦ ሲንቀሳቀስ በነበረ የብልጽግና መከላከያ ሰራዊት ላይ ከባድ የቆረጣ እርምጃ ተወሰደ። አገዛዙ በመከላከያ ሰራዊት ውስጥ የተፈጠረውን መመናመንና የኃይል መዋዥቅን ለማመጣጠን የሚሊሻና ፖሊስ ኃይሎችን ወደ መከላከያ እያቀላቀለ ሲሆን ለዚሁ ተግባር የተጠረነፉትን አጅቦ ሲንቀሳቀስ በነበረ ጦር ላይ ነው እርምጃው የተወሰደው። ታደምጡታላችሁ። በሌላኛው መረጃችን በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት የቀድሞዎቹ ሁለት እዞች ባካሄዱት ጉባኤ ሙሉ ውህደት በመፈጸም እዙን ለሚቀጥሉ 3 ወራት በጥምር የሚመሩ ሰብሳቢዎችን ጨምሮ አዳዲስ የስራ አስፈጻሚ አመራሮችን መመደቡን ይፋ አድርጓል። ይህንንም ታደምጡታላችሁ። በሌላኛው መረጃችን በወሎ ቤት አማራ ቀጠና ራያ ግንባር ካራይላ አካባቢ በሚገኘው የአገዛዙ ጊዜያዊ ወታደራዊ ካምፕ ላይ በደረሰ የመብረቅ አደጋ በርካታ ወታደሮች ለህልፈትና ለከባድ አካል ጉዳት መዳረጋቸው ታወቀ። በተመሳሳይ በመሃል ሳይንት ወረዳ ቀይ ዋሻ አካባቢ በነበረም የአገዛዙ ወታደራዊ ካምፕ ላይ የመብረቅ አደጋ ደርሶ 3 ወታደሮች ሲሞቱ 10 የሚደርሱት መቁሰላቸውን መዘገባችን አይዘነጋም። ታደምጡታላችሁ። አድማጭ ተመልካቾች ቻችን እነዚህንና ሌሎች የዛሬ ዕለታዊ የግንባር መረጃዎች እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በወሎ ቤት አማራ ቀጠና መነሻውን ከዳውንትና ከተረፌ በማድረግ ወደ ሳንቃ፣ ቀይ ዋሻ፣ ቀይ አምባና ጃርሳ እንዲሁም ገዶ በር አካባቢዎች ተንቀሳቅሰው በነበረው የአገዛዙ ኃይል ላይ ፋኖ በቀለበት ውስጥ አስገብቶ ከባድ እርምጃ እንደወሰደበት ታወቀ። ጠላት በራሱ የውጊያ ዕቅድና ንድፍ የበላይነቱን ተነጥቆ በተወሰደበት በዚህ እርምጃ በርካታ ወታደሮች ሙትና ቁስለኛ ተደርገዋል። የጠላት ኃይል ባላሰበውና ባልጠበቀው መንገድ በፋኖ ቀይ ዞን ውስጥ ገብቶ ነው ራሱን ለመከላከል ደጀን ቦታ እንዳያገኝ ተደርጎ የተመታው። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 101ኛ ኮር አርበኞች ቀለበት ውስጥ የገባው የጠላት ኃይል ብርቱ የጸረ ማጥቃት እርምጃ ተወስዶበት ሙትና ቁስለኛውን እያዝረከረከ ፈርጥጧል። የጠላት 61ኛ ክፍለ ጦር በተለያዩ አቅጣጫዎች ማለትም ከቀይ ዋሻ ወደ ቀይ አምባ፣ ጃርሳ፣ ገዶ በራ አካባቢዎች የተንቀሳቀሰ ሲሆን አርበኞቹ ጠላትን ስቦ በማስገባትና በመክበብ ብርቱ ጥቃት ከፍተውበታል። በዚህም ጠላት ራሱ አቅዶበት በመጣው ውጊያ የበላይነቱን ተነጥቆና ከባድ ኪሳራ ተከናንቦ ሙትና ቁስለኛውን እያዝረከረከም ወደ ኋላ ለመፈርጠጥ መገደዱን መረብ ሚዲያ ከ101ኛ ኮር ሚዲያና ኮሚኒኬሽን ክፍል ለማረጋገጥ ችሏል። በተያያዘ ዜናም በምኒልክ ዕዝ 106ኛ ኮርና ከ303ኛ ሳምነው ኮር የተወጣጡ አርበኞች በጋራ በመሆን በወሰዱት የጸረ ማጥቃት እርምጃ የጠላትን ጦር አሽመድምደው ድል ተቀዳጁ። የፋኖ የማጥቃት አቅም ከፍጥነት ጋር ተዳምሮ የጠላት ጦር የተሰነዘረበትን ጥቃት መከላከል እስኪያቅተው ድረስ በተፍረከረከበት በዚህ ተጋድሎም በርካታ ወታደሮች ሙትና ቁስለኛ ተደርገዋል። አማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦርና የ303ኛ ሳምነው ኮር 81ኛ ክፍለ ጦር አርበኞች በጥምረት በጠላት ላይ በወሰዱት የማጥቃት እርምጃም የአገዛዙን ሰራዊት ሙትና ቁስለኛ ያደረጉ ሲሆን ከሞት የተረፉትም ቁስለኛቸውን ወደ ጋሸራና ገረግራ በመኪና ጭነው እግሬ አውጭኝ ፈርጥጠዋል።
በዚያ ወደ ውጊያ የፋኖ የማጥቃት አቅም ከፍጥነት ጋር ተዳምሮም ጥላትን ሲያሽመደመድ፣ በአንጻሩ የጥላት ኃይል በራሱ የጦር ንድፍ የውጊያ የበላይነቱን ተነጥቆ የተሰነዘረበትን ጥቃት መከላከል እስኪያቅተው ድረስ ተፍረክርኳል። የአማራን ህዝብ እንደ ህዝብ ከምድረ ገጽ ለማጥፋት ተልኮ አንግቦ የገባው ያገዛዙ ሰራዊት የአማራ የቁርጥ ቀን ልጆችን ክንድ መቋቋም አቅቶት በየግንባሩ አይቀጡ ቅጣት እየተቀጣ ይገኛል። በ106ኛ ኮር የ22ኛ ክፍለ ጦር አርበኞችና በ303ኛ ኮር የ81ኛ ክፍለ ጦር አርበኞች በጋራ በመሆን ነው በቀጠናቸው ተንቀሳቅሶ በነበረ የጠላት ጦር ላይ ብርቱ የጸረ ማጥቃት እርምጃ በመውሰድ ድል የተቀዳጁትም። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በጎንደር ጠቅላይ ግዛት ቀጠና ከየአካባቢው ተጋፈው በስላሬ ከተማ ተጠርንፈው ተቀምጦ የነበሩ የሚሊሻ ኃይሎችን ወደ አምባ ጊዮርጊስ ከተማ በሚገኝ ግንባር አጅበው ሲንቀሳቀስ በነበረ የብልጽግና መከላከያ ሰራዊት ላይ ከባድ የቆረጣ እርምጃ መወሰዱ ታወቀም። አገዛዙ በመከላከያ ሰራዊት ውስጥ የተፈጠረበትን መመናመንና የኃይል መዋዠቅን ለማመጣጠን የሚሊሻና ፖሊስ ኃይሎችን ወደ መከላከያ እያቀላቀለ መሆኑ ይታወቃል። ለዚሁ ተግባር የተጠረነፉትን አጅቦ ሲንቀሳቀስ በነበረው ጦር ላይ ነው ብርቱ የቆረጣ እርምጃ የተወሰደው። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮርሶር የግዙፉ ጎንደር የበጋሻው ክፍለ ጦር አርበኞች ናቸው በጠላት ላይ የቆረጣ እርምጃውን በመውሰድ በርካቶችን ደምስሰው ድል የተቀዳጁትም። በጎንደር ጠቅላይ ግዛት ቀጠና ከየአካባቢው ተጋፈው በስላሬ ከተማ ተጠርንፈው ተቀምጦ የነበሩ የሚሊሻ ኃይሎችን ወደ አምባ ጊዮርጊስ ከተማ ወደሚገኝ ግንባር አጅበው ሲንቀሳቀስ በነበረው የብልጽግና መከላከያ ሰራዊት ትናንት ሐምሌ 18 2018 ዓ.ም አመሻሹን ልዩ ስሙ ብራ ኢየሱስ ተብሎ በሚጠራው አካባቢ ላይ ነው ሊመከት የማይችል ከባድ የቆረጣ ጥቃት የተፈጸመበትም። የጎንደር የበጋሻው ክፍለ ጦር አርበኞች በወሰዱት በዚህ እጅግ ፈጣን የቆረጣ ጥቃት 9 የመከላከያ ሰራዊት አባላት ሲገደሉ 5 ወታደሮች ደግሞ የቆሰሉ ሲሆን በድምሩ 14 ያገዛዙ ወታደሮችን ደምስሰው ከስምሪት ቀጠና ውጭ ማድረግ ችለዋል። ቀሪው የጠላት ኃይል የጉዞ እቅዱ መክኖበት ሙትና ቁስለኛውን ተሸክሞ ወደ ኋላ ለመሸሽ ተገዷል። በተያያዘ በዚያው በጎንደር ጠቅላይ ግዛት በአማራ ፋኖ ብሔራዊ ንቅናቄ በጎንደር ጠቅላይ ግዛት ስር የነበሩ ሁለቱ እዞች ባካሄዱት ጉባኤ ሙሉ ውህደት በመፈጸም እዙ ለሚቀጥሉ 3 ወራት በጥምር የሚመሩ ሰብሳቢዎችን ጨምሮም አዳዲስ የስራ አስፈጻሚ አመራሮችን መመደባቸውን ይፋ አድርገዋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝና የጎንደር ጠቅላይ ግዛት ዕዝ የተዋሃደ የአመራር ምደባ ይፋ አድርገዋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት የቀድሞቹ ሁለት ዕዞች በጋራ ባካሄዱ ታሪካዊ ጉባኤ ሙሉ ውህደት በመፈጸም አዲስ የአመራር ምደባ ይፋ አድርገዋል። በዚህ መሰረት የዕዙን ሰብሳቢነት ቦታ አርበኛ ዮሐንስ ንጉሱና አርበኛ ባየቀናው ለሚቀጥሉ 3 ወራት በጥምር የሚመሩ ሲሆን ከተመደቡት ዋና ዋና የስራ አስፈጻሚ አባላት መካከል ተቀዳሚ ምክትል ሰብሳቢ አርበኛ ሰለሞን አጠናው፣ ምክትል ሰብሳቢ ለፖለቲካ ጉዳዮች አርበኛ ኪሩቤል ጎቤም፣ ወታደር አዛዥ አርበኛ ደረጀ በላይ፣ ምክትል ወታደር አዛዥ አርበኛ ሻምበል አምሳሉ ማዘንጊያም፣ ምክትል ወታደር አዛዥ ለአስተዳደር ጉዳዮች አርበኛ ሸጋ ጌታቸው፣ ወታደራዊ አማካሪ ኮሎኔል አበራ አዛነው፣ ፖለቲካ መምሪያ ኃላፊ አርበኛ አንተነህ ድረስ፣ ዘመቻ መምሪያ ኃላፊ አርበኛ ተሾመ አበባው፣ ጽህፈት ቤት ኃላፊ አርበኛ በየነ አለማው፣ ህዝብ ግንኙነት መምሪያ ኃላፊ አርበኛ ጋሻው ግዛት፣ ወታደራዊ ቃል አቀባይ አርበኛ ቢንያም አለምነህ ሆነው ተመድበዋል። ከነዚህ በተጨማሪ በድርጅታዊ መዋቅሩ ስር ለሚገኙ በርካታ ዋና ዋና መምሪያዎች፣ ምክትል መምሪያዎችና ልዩ ልዩ የስራ ክፍሎች የተሟላ የኃላፊነት ምደባ ተደርጎ ስራውን በሙሉ አቅሙ መጀመሩን ከቦታ ያገኘነው መረጃ ያመላክታል። በዚህ መሰረት አንደኛ የስራ አስፈጻሚ አባላትና የመምሪያ ኃላፊዎች አደረጃጀት ጉዳይ አርበኛ አበበ መልኬም፣ ፋይናንስ ግዥ መምሪያ አርበኛ ሀብታሙ ሙላው፣ ሎጂስቲክ መምሪያ አርበኛ በላይ ዘለቀ፣ ህዝብ አስተዳደር መምሪያ አርበኛ ንጉሴ አዱኛም፣ ልዩ ዘመቻ አርበኛ አስፋው ሰርጸ፣ ወታደራዊ ስልጠና መምሪያ አርበኛ ጌታ ሰው በሬ፣ ወታደራዊ እቅድና ስትራቴጂ መምሪያ አርበኛ ተመስገን አብርሃም፣ ምክትል ዘመቻ መምሪያ አርበኛ ስጡታው ዳኛው፣ ሜካናይዝድ ጦር መምሪያ አርበኛ ሲሳይ አሸብር፣ ቴክኖሎጂና ምህንድስና መምሪያ አርበኛ ያሉ አዱኛ፣ ጥናትና ስትራቴጂ መምሪያ አርበኛ ዘመነረኛው፣ ትምህርትና ስልጠና መምሪያ አርበኛ ዘላለም ብላይ ነው፣ ህግና ስነ ምግባር ጉዳይ መምሪያ አርበኛ ማሩ ቢታው፣ ማህበራዊ ጉዳዮች መምሪያ አርበኛ ብዙአየሁ ወንድም፣ ሴቶችና ወጣቶች መምሪያ አርበኝት አስመሪው መሳፍን ተስፉም፣ ሰው ሀብት አስተዳደር መምሪያ አርበኛ ዳነ ጸጋ፣ ሀብት አፈላላጊ መምሪያ አርበኛ ማሩ በሪውን፣ ዶክትሪኔሽን መምሪያ አርበኛ ተመስገኑ ባንታ፣ የውስጥ ኦዲት መምሪያ አርበኛ ግዛት አለ፣ የጤና መምሪያ አርበኛ ታለል ሰጠኝ፣ እቅድ ዝግጅትና ግምገማ መምሪያ አርበኛ ታደሰ ወርቁ፣ ቁጥጥር ኦዲት ኮሚቴ ሰብሳቢ አርበኛ ባንቲለር እውነቱም፣ ህግና ስነ ስርዓት ኮሚቴ ሰብሳቢ አርበኛ ወልዳረጋይ ሸርብ፣ ወታደራዊ ፍርድ ቤት ሰብሳቢ አርበኛ ታርቆ ከበደም፣
እንዲሁም ሁለተኛ የምክትል መምሪያ ኃላፊዎች የሚከተሉት ናቸው። ምክትል የፖለቲካ መምሪያ አርበኛ ዳኛው አጣናው፣ ምክትል ጽህፈት ቤት ኃላፊ አርበኛ መቶ አለቃ ገዳም ካሳ፣ ምክትል አደረጃጀት ጉዳይ አርበኛ ብርሃኑ ነጋም፣ ምክትል ፋይናንስና ግዥ መምሪያ አርበኛ ስጦታው መልኬ፣ ምክትል ሎጂስቲክ መምሪያ አርበኛ ደፋሩ አበየ፣ ምክትል ህዝብ ግንኙነት መምሪያ አርበኛ ማንደፍሮ ተሰማም፣ ምክትል ህዝብ አስተዳደር መምሪያ አርበኛ ዋሴ ታደሰ፣ ምክትል ልዩ ዘመቻ መምሪያ አርበኛ ሙሉየ ደሴ፣ ምክትል ወታደራዊ ስልጠና መምሪያ አርበኛ ሻምበል መሳፍን ተስፎ፣ ምክትል ወታደራዊ እቅድና ስትራቴጂ አርበኛ እያቸው ብርሃኑም፣ ምክትል ሜካናይዝድ ጦር መምሪያ አርበኛ ንጋት አየለ፣ ምክትል ቴክኖሎጂና ምህንድስና መምሪያ አርበኛ ለሜ ባየ፣ ምክትል ጥናትና ስትራቴጂ መምሪያ አርበኛ ፋሲል ሙሉ ዓለም፣ ምክትል ትምህርትና ስልጠና መምሪያ አርበኛ ብዩ ባሩም፣ ምክትል ህግና ስነ ስርዓት መምሪያ አርበኛ ደመቀ አለሙ፣ ምክትል ማህበራዊ ጉዳዮች መምሪያ አርበኛ ደምሰው ድረስ፣ ምክትል ሴቶችና ወጣቶች መምሪያ አርበኝት ገነት ጸጋው፣ ምክትል የሰው ሀብት አስተዳደር መምሪያ አርበኛ ወዳጁ አስፋው፣ ምክትል ሀብት አፈላላጊ መምሪያ አርበኛ አስማማ ዋላለይ፣ ምክትል ኢንዶክትሪኔሽን መምሪያ አርበኛ አዲሱ መለሰም፣ ምክትል የውስጥ ኦዲት መምሪያ አርበኛ መቶ አለቃ ቢራራ፣ ምክትል ወታደራዊ መረጃና መገናኛ መምሪያ አርበኛ ሚናስ አለማየሁ፣ ምክትል ጤና መምሪያ አርበኛ ምዕራፍ ሙጬ፣ ምክትል እቅድ ዝግጅትና ግምገማ መምሪያ አርበኛ ኃይለ ኢየሱስ ታደሰ ናቸው። በሶስተኛ ደረጃ የሌሎች ስራ አስፈጻሚ ክፍል ኃላፊዎች የህዝብ ሰላምና ደህንነት ክፍል አርበኛ መለሰ ተሾመ፣ ምርኮኛ አስተዳደር ክፍል አርበኛ ለማየሁ ሰማ፣ ቀጠናዊ ትብብር አርበኛ ዘመኑ ታደሰ፣ ሰማዕታት ቤተሰብ ድጋፍ ክፍል አርበኛ ማኔል ተፈራ፣ ስንቅ አቅርቦት ክፍል አርበኛ ክንዱ ግርማ፣ ሂሳብ ሹም አርበኛ እያነው ዳኛ፣ መሰረተ ልማት ኢኮኖሚ ክፍል አርበኛ አበባ መኑ፣ ኦርዲናንስ አርበኛ ዳንኤል አስረስ፣ ፐርሶኔል አርበኛ ዮናስ ያልቅበት፣ ግዢ ክፍል አርበኝ ትዕግስት ተረፈም፣ ገንዘብ ያዥ አርበኛ መላክ ተስፋ፣ ህዝብ አገልግሎት አርበኛ ያለባቸው ጌጡ፣ ኪነ ጥበብና መዝናኛ ክፍል አርበኛ አስተውል አምሳሉም፣ ታሪክና ማህደር ክፍል አርበኛ አንዱዓለም አሰፋ፣ አባት አርበኞች ማደራጃ ክፍል አርበኛ ጌትነት መኝ፣ ማህበራዊ ፍርድ ሸንጎ አርበኛ ምናለ ገላጋይ፣ ፕሮጀክት ቀረጻና አስተዳደር አርበኛ ባንት ጌትነት ነው። እዙ ውህደቱን ማጠናቀቁን ትናንት ሐምሌ 18 2018 ዓ.ም ይፋ አድርጓል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በወሎ ቤት አማራ ቀጠና ራያ ግንባር ካራይላ አካባቢ በሚገኘው የአገዛዙ ጊዜያዊ ወታደራዊ ካምፕ ላይ በጣለ መብረቅ የቀላቀለ ከባድ ዝናብ 2 ወታደሮች ሲሞቱ በጽኑ የቆሰሉትን ጨምሮም ሌሎች ለከባድ የአካል ጉዳት መዳረጋቸውና የጦር መሳሪያዎችን ሙሉ በሙሉ መውደማቸው ተሰምተዋል። በተመሳሳይ በመሃል ሳይንት ወረዳ ቀይ ዋሻ አካባቢ በነበረ የአገዛዙ ወታደራዊ ካምፕ ላይ የመብረቅ አደጋ ደርሶ 3 ወታደሮች ሲሞቱ 10 የሚደርሱት መቁሰላቸውን መዘገባችን አይዘነጋም። በወሎ ቤት አማራ ቀጠና ራያ ግንባር ልዩ ስሙ ካራይላ አካባቢ ትናንት በስቲያ ሐምሌ 17 2018 ዓ.ም ምሽት ላይ በጣለው መብረቅ የቀላቀለ ዝናብ በአካባቢው በነበረ ያገዛዙ ጊዜያዊ ወታደራዊ ካምፕ ላይ የመብረቅ አደጋ ደርሷል። በዚህ የመብረቅ አደጋ 2 ወታደሮች ሕይወታቸው ሲያልፍ 2 ወታደሮች ደግሞ በጽኑ ሲቆስሉ፣ በተጨማሪም ሌሎች ወታደሮች ደግሞ ለቀላል የአካል ጉዳት ተዳርገዋል። በተጨማሪም በጊዜያዊ ካምፕ ውስጥ የነበሩ የጦር መሳሪያዎችና ሌሎች ወታደራዊ ንብረቶችን በመብረቅ አደጋው ሙሉ በሙሉ መውደማቸው ተነግሯል። በተመሳሳይ በመሃል ሳይንት ወረዳ ቀይ ዋሻ ዙሪያ ልዩ ቦታው ቀበሮ ሜዳ ተብሎ በሚጠራው አካባቢ ሐምሌ 15 2018 ዓ.ም አመሻሹን በጣለም መብረቅ የቀላቀለ ከባድ ዝናብ ያገዛዙ ወታደራዊ ካምፕ ላይ መብረቅ አደጋ መድረሱን መዘገባችን አይዘነጋም። መብረቁ በአገዛዙ ወታደሮች ካምፕ ላይ የወደቀ ሲሆን በዚህም ክፍለ ጦሩ ይኮራበትና የተማመንበት የነበረም አንድ የከባድ መሳሪያ ምድብተኛ ባልን ጨምሮ 3 ወታደሮች ወዲያውኑ ሕይወታቸው ሲያልፍ 7 ወታደሮች ደግሞ በአደጋው ከባድ የአካል ጉዳት ደርሶባቸው ራሳቸው እንደሳቱና እስካሁን መንቃት እንዳልቻሉ ነው ምንጮቻችን የገለጹትም። በተጨማሪም በአደጋው በርካታ ወታደራዊ ቁሳቁሶችና የጦር መሳሪያዎችም ወድመዋል። ለዚህ ጸረ አማራና ሀገር አውዳሚ አገዛዝ ተላላኪ የሆኑ ባንዳዎችና ዙፋን ጠባቂ ወታደሮች በየዕለቱ ከሚፈጃቸው የፋኖ አፈሙዝ በተጨማሪ ተፈጥሮም ፊቱን አዙሮባቸው የውድቀት ቀናቸውን አፋጥኖታል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። በሀዲያ ዞን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይዞታና ተከታዮች ላይ በሌላ ሃይማኖት ተከታዮች ጥቃትና ውድመት መድረሱን ተከትሎ የአመካ ወረዳ ቤተ ክህነት የሕግ የበላይነት ይከበር ሲል ጥሪ አቀረበ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሀዲያና ስልጤ ሀገረ ስብከት የአመካ ወረዳ ቤተ ክህነት ጽሕፈት ቤት በወረዳው የታኛኛው በተራ በተባለ ልዩ ቦታ በሚገኝ የቤተ ክርስቲያን ይዞታ ላይ ጥቃትና የንብረት ውድመት በፕሮቴስታንት ታማኞች ደርሷል ሲል አስታውቋል። ጉዳዩን አስመልክቶ ይፋዊ አቤቱታው በደብዳቤ ለተለያዩ ተቋማት ተልኳል። የወረዳው ቤተ ክህነት በደብዳቤው ላይ እንደገለጸው በቦታው የሚኖሩ የኦርቶዶክስ ተዋሕዶ እምነት ተከታዮች ለዘመናት አስክሬን ተሸክመው
ከ20 ኪሎ ሜትር በላይ አቋርጠው በመጓዝ ለብዙ ዓመታት መቆየታቸው የሚታወስ ነው ያለ ሲሆን አሁን ግን ቁጥራቸው ከ300 በላይ የሆነ ምዕመን በአካባቢያቸው ቤተክርስቲያን መስሪያና የመቃብር ቦታ ከግለሰብ በስጦታ ማግኘታቸውን ገልጿል። ቦታው ከሌሎች የእምነት ተቋማት ጋር የድምፅ መረባበሽ እንዳይኖር ሕጋዊና ርቀቱን ጠብቆ በስጦታ ባገኘው ቦታ ላይ የተገነባ መሆኑን ገልጿ፣ ይሁን እንጂ ሌሎች እምነት ተከታዮች ለወረዳው ሰላምና ጸጥታ ቢሮ ተቃውሟቸውን አቅርበዋል ብለዋል። አክሎም በአካባቢ የሚኖሩ የልዩ ልዩ ሃይማኖት ተከታዮች እርስ በርስ በመከባበርና በሰላም አብረው የሚኖሩ ቢሆንም የመካ ወረዳ የሰላምና ጸጥታ ጽሕፈት ቤት ኃላፊ የፕሮቴስታንት እምነት ተከታይ በመሆናቸውና ከፍተኛ የሃይማኖት ጥላቻን በሚገልጽ መልኩ የኦርቶዶክስ ተዋሕዶ ቤተክርስቲያን አጥር እንድታፈርስና በአካባቢው ምንም አይነት ልማት እንዳይካሄድ በማድረግ ከፍርድ ቤት አሰራር ውጭ ያለ አግባብ ስልጣናቸውን በመጠቀም ፍትህ እንዳያገኝ አድርገዋል ሲል ከሷል። ይህንንም ተከትሎ ሐምሌ 15 2018 ዓ.ም ከቀኑ 7 ሰዓት ላይ የተደራጁ የፕሮቴስታንት እምነት ተከታዮች ይዞታውንና ንብረቱን ይጠብቁ በነበሩም 6 የኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ድንገተኛ ጥቃት በመሰንዘር ከፍተኛ አካላዊ ድብደባ ፈጽመውባቸዋል ሲል ገልጸዋል። በተጨማሪም ድምፅ በሌለው መሳሪያ አማካኝነት ከፍተኛ ጉዳት አደርሰዋል ያለ ሲሆን በቦታው ላይ የነበረውን ሕንፃ በማፍረስ ንብረቱን ሙሉ በሙሉ በማውደም ነውረኛ ድርጊት ፈጽመዋል ብለዋል። በመሆኑም የወረዳው አስተዳደር ጽሕፈት ቤት በድርጊቱ ላይ ከፍተኛ ትኩረት በመስጠት ወንጀለኞችን በፍጥነት ለሕግ እንዲያቀርብና ተገቢውን አስተማማኝ እርምጃ እንዲወስድባቸው ጠይቋል። አክሎም ጉዳት የደረሰባቸው ምዕመናን አስፈላጊው ሕክምና እንዲያገኙ ለወደመው ንብረት ተመጣጣኝ ካሳ በሕግ አግባብ እንዲከፈል እንዲሁም በፈረሰው ቤት ምትክ ሌላ ቤት ተገንብቶ ለአገልግሎት እንዲበቃ ቤተ ክህነቱ ጠይቋል። በመጨረሻም የሃይማኖት እኩልነትና ነጻነት እንዲረጋገጥ የሕግ የበላይነት እንዲከበር ለቤተ ክርስቲያኗ ለምዕመኗ ተገቢው የሕግ ከለላ እንዲሰጥ ጥሪ ያቀረበ ሲሆን ይህም አቤቱታው ለማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮም፣ ለክልሉ ሃይማኖት ተቋማት ጉባኤ፣ ለሀዲያ ዞን ሰላምና ጸጥታ መምሪያም፣ ለዞኑ ሃይማኖት ተቋማት ጉባኤ እንዲሁም ለሀዲያና ስልጤ ሀገረ ስብከት ግልባጭ እንደላከ በደብዳቤው ተጠቅሷል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሐምሌ 19 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ናቸው። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።